አአት ገጸ ወኩልንቴ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአመኑት ማኅፀነ ክህደት ከሰይጣን በቀር መዛቲ ማይ ቅድስት ቤተ ክርስቲያን እንተ ኢትስመ ማርያም ጽዮን ለዓለም ዓለም። ናኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአምነከ ንስእለከ እግዚኦ ነስተበቅዐከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አመልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ አዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብላ አንተ ሙሴሶ ወጸልዩ ከመ ዝበሉ ቅዱስ 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 ተብለህ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚች ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከ ቀድሰ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከ ቀድሰ ሰላም እንድታውለን በቸርነት በምሕረት በይቅር ባይነት በአባትነት እንዳትለየን አምላካችን እንለምንሃለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን አምላካችን እንድታድለን እንድሰጠን ሀገራችንን ሃይማኖታችንን አንድነታችንን ከጥፋትና ከመላ ይጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከራብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ሆይ ጠብቀን። በሕመም ውስጥ ያሉትን ፈውሱን ጤናውን አደላቸው፣ ሰላሙንም ስጣቸው። የሞቱትን በደጋጎች አጠገብ አሳርፍልን። ያዘኑትን አጽናናልን፣ የታሰሩትን አስፈታልን። በስደት ዓለም ያሉትንም ሰብስብልን። የምሕረት አባቴ ይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ባይ ጌታ ይቅር በለን፣ ማረን፣ እንራራለን። ለቃለ ተገዥም አድርገን ትእዛዝ እንድንጠብቅ እርዳን። የሚፈታተነንን የሚጻረረን ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች ወደቀ የታሰረ አድርግልን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ባይ ጌታ ማረን፣ እንራራለን። ለቃልህም ተገዥ አድርገን ትእዛዝ እንድንጠብቅ አንተ እርዳን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ወሰላም ለኪ ርኩስ አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሐሊ ወጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸንዕ እግዚአብሔር አብይ። ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘላለም ሥላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለእሱ የሆነም አምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሥጋውን የቆረሰበት ደሙን የፈሰሰበት መስቀሉ ክብርና ምስጋና ለእሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረ ቃል ኪዳን ልጆች የቅዱሳኑ ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን በፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ?
እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ለሌሎችም ቅዱሳን አባቶች ዓመታዊና ወርሃዊ መታሰቢያቸው እንኳን አደረሰን አደረሳችሁ። የቅዱስ ገብርኤልን ድርሳን ሁላችንም እናደምጣለን። ቅዱስ ገብርኤል በመስቀሉ ይባርከን። ጠላታችን የሚፈታተነን የሚያውቀን የሚዋጋን የሚፈታተነን ጠላት ስለሆነ በሰይፉ ቆራርጦ ከእግራችን በታች ይጣልልን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ከሚተኩ ከቅዱሳን መላእክት ይልቅ ደስተኛ የሚሆን የሊቀ መላእክት ቅዱስ ገብርኤል ድርሳን ይሄ ነው እንላለን። ለዓለም ሁሉ ፍስሐንና ሐሴትን የሚናገር ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ከሀገራችን ለዘላለሙ ጸንቶ ይኖር። ይህን ድርሳን ፀሐይ ጽድቅ በሰበከ በገብርኤል በዓል በታኅሳስ 19 ቀን የሚነበብ ነው። የምስራች በንጹሕ ልቦና ለሚቀበሉት ያማረ የምስራች ወሬ የሚያመጣ በሰይጣን ማሳት ተንኮል ለታመሙ ሕይወትንና መድኃኒትን ለሚሰክ በኃጢአት ሞትን ለሞት የፈጣሪ እግዚአብሔርን ትእዛዝ ማፍረስ በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃን የገለጠ እና የሰበከ የገብርኤል ነው። የነቢያት ትንቢት የፈጸመ የገብርኤል ነው። ከእግዚአብሔር ዘንድ ተልኮ ከቀድሞ ጀመሩ ለቅዱሳን ሰዎች የተናገሩት መንፈስ እንዳናገራቸው እንደገለጸላቸው በየወገናቸው የተናገረ ለዓለም ሁሉ ማዳን ከጽዮን የሚወጣ ከያዕቆብ ኃጢአትን የሚያርቅ ገብርኤል በብስራቱ ቃል የነቢያትን ትንቢት ፈጸመ። ለዓለም ሁሉ የደስታ ስሜት ያመነጨ የገብርኤል ነው። ከሰው ልቦና የመረረ የሐዘን ስሜት ያጠፋ የጨለማን አበጋዝ በሚሆን በሰይጣን ማሳት ማታለል ቃል ከሚጎድል ከፉኝት መርዝ የሚከፋ ሔዋን ከእግዚአብሔር ዘንድ የሚያስደነግጥ ቃል ሰማች። አምጠሽ ተጨንቀሽ ውለጂ ወልደሽም መመለሻሽ ወደ ባልሽ ይሁን እሱም ይግዛሽ የሚል ቃል የሔዋን ልጅ ማርያም ግን በብርሃን መልአክ በገብርኤል በብስራተ ቃል ሌላ ያላገኘችው ጸጋ፣ ክብር፣ ልዕልናን አገኘች። ያለ ሩካቤ ጸነሰች። ያለ ጭንቅ፣ ያለ ምጥ፣ ያለ ልብ ሐዘን ወለደች። በስህተት መልአክ በሰይጣን ማታለል ቃል የጨለማ መጋረጃ በዓለም ሁሉ ተዘረጋ። በጽድቅ መልአክ በገብርኤል በምስራች ቃል የሕይወትን ብርሃን በዓለም ሁሉ ተዘረጋ። በሊቀ መላእክት በገብርኤል አፍ የደስታ ብስራት የተነገረች ማርያም ግን ሁልጊዜ ንጽሕት ናት፣ ሁልጊዜም ቅድስት ናት። ስለ እሷም ያደፈችበት ጊዜ የነጻችበት ጊዜ አለ ተብሎ ሊነገር አይቻልም። የወገኖችን ክብር የምትሆን ያደፈችው ጊዜ ፈጽሞ የለም። ዓለም በሐዘን ሳለ በገብርኤል አፍ የደስታ ቃልን አስቀድማ የሰማች ከደስታ የተረፈውን የሰው ልጅ ወገን ሁሉ የማያልፈውን የማያጠፋውን ደስታ ተቀበልን። በእግዚአብሔር ባሕርይ ልጅ ያመንን አምላክን እንደወለደች በእሷ ያመንን ማርያም በመልአኩ በገብርኤል ቃል የደስታን አክሊል የተቀዳጀች ናት። ዛሬ የከበረች ዛሬ የተመሰገነች አይደለም፣ ገና በአባቷ በዳዊት ወገን በባሕሪ ሳለች ነው እንጂ። አዳም ሔዋንን በሥጋ ሩካቤ ሳያውቃት በገነት ውስጥ ሳለ ሰርክ ሲሆን ወደ ገነት በወጣ ጊዜ መሰረታዊት ጌታ በእግዚአብሔር አፍ እመቤታችን ማርያምን ተመሰገነች። ያን ጊዜ እግዚአብሔር እንዲህ አለ፣ ቅድስት ኦሪት እንደተናገረችን እንግዲህ አዳም ከእኛ እንዳንዱ ሆነ። ይህም የተናገረው ስለ አዳም አይደለም፣ ንጹሕ ቅዱስ ስለሆነው ስለ ማርያም ሥጋ ነው እንጂ የእግዚአብሔር ቃል የተዋሃደው ከመለኮቱ ጋር አንድ ያደረገው ከመሆኑ አስቀድሞ የሚሆነውን አውቋልና። ስለዚህም አዳም ከእኛ እንዳንዱ ሆነ። አዳም ከእኛ እንዳንዱ ሆነ አለ። ንጽሕት ቅድስት የምትሆን የአዳም ልጅ የማርያም ንጽሕና ሥጋ የለበሰ ከሦስት አካላት አንዱ ስለሚሆን እንግዲህ አዳም ከእኛ እንዳንዱ ሆነ አለ።
አዳም ግን ከሦስቱ አካላት እንደ አንዱ አልሆነላትም። እንደ አንዱም የእግዚአብሔርን ትእዛዝ ካፈረሰና እንዳይበላ ካዘዘው ዕፀ በለስ ከበላ ጀምሮ ከሚስቱ ጋር የብርሃን ልብስ ተጎናጽፏልና የበለስ ቅጠልም አጋጥሞ ለብሷልና የብርሃን ልብስ ተገፏልና የበለስ ቅጠል አጋጥሞ ለብሰዋልና። በሰርክ ጊዜ በገነት ውስጥ ሲሄድ የእግዚአብሔር ድምፅ በሰሙ ጊዜ አዳምና ሚስቱ ከእግዚአብሔር ፊት በገነት እንጨቶች መካከል ተሰውረው ቅድስት ኦሪት እንደተናገረች ከዚያ ጊዜ ጀምሮ መከራና ሐዘን፣ ጭንቀት፣ ጥፋትን፣ ሞትን በአዳም ላይ ሰለጠነ። በዓለም ውስጥ ያለው መጣጣር ሁሉ የመለኮት ልብስ ከሆነው ከማርያም ሥጋ በቀር ለአዳም እንዳንዱ መድኃኒት አልሆነም። አዳም ከእኛ እንዳንዱ ሆነ ብሎ እግዚአብሔር ስለ እሱ የተነገረለት ያን ጊዜ አዳም በገነት ሳለ የማርያምን እመቤትንና ክብሯን፣ ንጽሕናዋን፣ ቅድስናዋን ታወቀ፣ ተረዳ። በጋብቻ ስርዓት ከአዳምና ከሔዋን እንዳንዱ ሥጋ በሥጋ ሳይወለድ በከበረ ሥጋ ከሥጋ ሁሉ የማርያም ሥጋ ያን ጊዜ በኩር አደረገው። አዳም ከእኛ እንዳንዱ ሆነ ብሎ መናገሩ በሥጋ ለመወለድ በኩር የሆነ አይደለም፣ የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነ ስለ ማርያም ሥጋ አንዳችም ከእኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ አሁንም አውቀን ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ በሰራዊት ጌታ በእግዚአብሔር ቃል አስቀድሞ ተመሰገን። የማርያም ሥጋ ክብር እንደ ነቢያትና እንደ ሐዋርያ ሥጋ ክብር አይደለም፣ እንደ ጻድቃን እንደ ሰማዕታት አይደለም። ከሦስቱ አካላት እንደ አንዱ አካል ነው እንጂ አዳም ከእኛ እንዳንዱ ሆነ ተብሎ እንደተነገረው ደስ የሚያሰኝ የምሥራች በሚናገር በሊቀ መላእክት በገብርኤል ቃል አስቀድሞ ተነግሮ ያለ ዘርአ ብእሲ ከማርያም ሰው የሆነው የድንግል ማኅተም ሳይለወጥ ከእሷ ተወለደ። መለኮት ከትፍስሕት ጋር አንድ ሆነ። በሰማይ ካሉ መላእክት በአንድ ምስጋና ተመሰገነ። በልደቱ ቀን አመሰገኑት። በሰማይ ለእግዚአብሔር ምስጋና ይገባል፣ በምድር ሰላም ለሰው ልጅ ነጻነቱን እያሉ እግዚአብሔር አዳም ከእኛ እንዳንዱ ሆነ ያለውን ነው። በማርያም ሥጋ ተፈጸመ። ስለዚህ ማርያምስ በሁለት ወገን ድንግል ናት እንላለን። በሐሳቧ ድንግል ናት፣ በሥጋዋም ድንግል ናት። በጋብቻ ከሚደረገው ከሰው ይልቅ ልደት አስቀድሞ እግዚአብሔር አክብሯታልና ማርያም ለሰውና ለመላእክት መመኪያ ሆነች። ሰው የተባለ የምንመካበት ሴት ወንድም ሁላችንም የአዳም ልጆች ነን። እኛን ለማዳን አምላክ በሥጋ ወልደዋለችና መላእክት ይመኩበታል። ከእነሱ አንዱ ገብርኤል የሚባል የአምላካቸውን ልደት ነግሮናልና እንደነገራትም ሆኗልና እንዳበሰራትም ተፈጽሟልና ከእሳት የተፈጠረ የሰራዊት አለቃ መልአክ ገብርኤል ይህንን የብስራት ምስጢር ግሩም የሆነ የጌትነቱን ክብርን በወንጌለ መንግሥቱ የተነገረ ከእግዚአብሔር ዘንድ ወደ ማርያም የተላከ የሊቀ መላእክት ገብርኤል ነው። ወልደ እግዚአብሔር ከእሷ ሰው መሆኑን ይነግራት ዘንድ ለዘካርያስ ዮሐንስ መወለድ በነገረው በ6ኛው ወር ሉቃስ በወንጌል መለኮት እንደተናገረ ገብርኤል የሚባል ሊቀ መላእክት በ6ኛው ወር ከእግዚአብሔር ዘንድ ተላከ። ናዝሬት ወደምትባል ወደ አንዲት ወደ ገሊላ ሀገር ከዳዊት ወገን ለሚሆን ስሙ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል፣ የዚህች ድንግል ስሟ ማርያም ነው። መልአኩም ወደ እርሷ ገብቶ እንዲህ አላት፣ ጸጋን የተመላሽ ደስተኛ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ይልቅ አንቺ የተባረክሽ ነሽ። ባየችው ጊዜ ከቃሉ የተነሳ ደነገጠች፣ አስባም እንዲህ አለች፣ ይህን እንደምን ያህል ሰላምታ ነው? መልአኩም እንዲህ አላት፣ ማርያም አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አሁንም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል። ለያዕቆብ ወገን ለዘላለም ይነግሣል፣ መንግሥቱም አያልፍም።
መንግሥትም ፍጻሜ የለውም። ማርያም መልአኩን አለችው፣ ወንድ ስለማላውቅ ይህ ነገር እንደምን ይሆንልኛል? መልአኩ መልሶ አላት፣ መንፈስ ቅዱስ ያድርብሻል፣ የሉ ኃይልም ይጋርድሻል፣ ያጸናሻል። ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ከዘመዶች ወገን የምትሆን ኤልሳቤጥ ስንኳን በእርግዝና ላይ ወንድ ልጅን አግኝታ ጸንሳለች። መካን ለሚሏት ኤልሳቤጥ ከጸነሰች 6 ወር ሆኗታል። ለእግዚአብሔር የሚሳነው ነገር የለምና ማርያም መልአኩን አለችው፣ የእግዚአብሔር ባሪያ ያለው እንደ ቃል ይደረግልኝ አለች። እንደ ቃል ይደረግልኝ። ለማርያም እንደነገራት ከመልአኩ ከገብርኤል ቃል ሰምታ መልአኩ ገብርኤል ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል ልጅ ይባላል። በእሷም በእመቤታችን ላይ ያደረ መንፈስ ቅዱስም በነቢያት በሐዋርያት አንደበት እንዳደረ ያይደለ በነፍስና በሥጋ እንደሚያጸናቸው እንዲሁም ያከብራቸዋል። መንግሥተ ሰማያትን እንዲያገባቸው በምእመናን ሁሉ ላይ እንዳደረገው አይደለም። ማርያም ግን ከእናቷ ማኅፀን ጀምሮ በማይመረመር ንጽሕና ክብር በእውነት ነፃነትን አከበራት እንጂ። ወልደ እግዚአብሔር ሰው በሆነ ጊዜ መንፈስ ቅዱስ አደረባት። ጽንሷም ያለ ዘራ ብእሲ በግብረ መንፈስ ቅዱስ ይሆን ዘንድ መንፈስ ቅዱስ ለአንድ ሰዓት ለዓይን ጥቅሻ ያህል እንኳን ከእሷ አልተለየም። ለዘላለሙ ከእሷ ጋር ባለመለየት ይኖራል። የእግዚአብሔር እናት ሆን ዘንድ የልዑል ኃይል ጠበቃት። ይህንንም የልዑል ኃይልን ጥበቃ ከእሷ አላራቅም። እሷም ከመጠበቅ ለዘላለሙ አላራቅም። ወልድ ያለ ዘርአ ብእሲ ከእሷ ተወለደ። በነቢዩ በዳንኤል እንደተነገረው እጅ ሳይነካው ድንጋይ ከተራራው ተፈንቅሎ ወረደ። ምስሉን ፈጨው፣ ቀጠቀጠው። ያም ምስሉ እንደ አደባይ ትቢያ ሆነ። የተቀጠቀጠው ድንጋይ ታላቅ ተራራ ሆኖ በምድር ላይ ሁሉ መላ። ደብር የተባለችው እብነ ሕይወት ከእሷ የተወለደ ማርያም ናት። የሥጋ ፈቃድ ቢሆንም ዋዛ ነገር የሰው እጅ ሳይጨብጣት ወልድ ከእሷ ተወለደ። በኋላ ጸጋና ኃይሉን ፍቅሩን ከእሷ አልተለየም። መራራቴንና መወለዴን ከላይዋ ላይ አላራቅም። ስለዚህ ማርያምስ በሁለት ወገን ድንግል ናት እንላለን። በሥጋ ድንግል ናት፣ በሕሊኗ ድንግል ናት። ልዩ የሚሆን የሦስት ፈቃድ በእሷ ላይ አድሯልና በእግዚአብሔር ፈቃድ ከማይመረመር ከሥጋዋ ልማድ በሥጋዋ በሐሳቧም አንድነት እንደጠበቃት አደረጋት። በመልአኩ በገብርኤል ቃል የማያልፍ የደስታን ምስራች አስቀድማ የተነገረች ማርያም ይች ናት። ለዳንኤል ራእይ የገለጸለት ገብርኤል ነው። እኔ ዳንኤል በሱሳ ሳለሁ ዓይኖቼ አቅንቼ በተመለከትኩ ጊዜ አንድ ወጠጤ መጥቶ በኡባል መካከል ወንዝ ባጠገቡ ሲቆም አየሁ። ቀንዶቹ ረጃጅም ናቸው። አንዱ ቀንድ ከአንዱ ይረዝማል፣ የሚረዝመውን በኋላ የበቀለ ነው። መጠምጠሚያው በምዕራብና በሰሜን በደቡብ በኩል ያለው በቀንዱ ሲወጋው አየሁት። አራዊት ሁሉ ሊቋቋሙት አልቻሉም። ከእጁም ሊያመልጥ የሚችል የለም። የወደደውን አደረገ፣ ታላቅነቱን አሳየ። እኔ ዳንኤል በሱሳ ጸሎት ሳርግና ስመለከት ሳለ በደቡብ በኩል በምድር ፊት ላይ የፍየል አውራ ሲወጣ አየሁ። ምድርን አልነካም። ለዚያም ለፍየል አውራ በዓይኖቼ መካከል ታላቅ ቀንድ ነበረው። በወንዙ ፊት ቆሞ ባየሁት 2 ቀንድ ባለው በወጠጤው ላይ በኃይል መጣበት፣ ፈጥኖ ደረሰበት። ወጠጤውም መታው፣ ቀንዶቹም ሰባበራቸው። በውባም መካከል የሰው ድምፅ ሰማሁ። ገብርኤል ብሎ ጠራኝና ይህን ራእይ ያስረዳው መምጣትና እኔ ከቆምኩበት ባጠገቤ የቆመ። በመጣም ጊዜ ደንግጬ በግንባር ወደቅኩ። የሰው ልጆች ሆይ ያስተዋልክ ተረዳህ አለኝ። የዚህን ራእይ ጊዜው ገና አልተፈጸመምና በተናገረኝ ጊዜ ደነገጥኩ። በግንባር ተደፍቼ ወደቅኩ። እጄን ይዞ በእግሬ ያቆመኝ። እንግዲህም አለኝ
በኋላም ዘመን የማያደርገውን አለ በኋላም ዘመን የማደርገውን አሁን እኔ እነግርሃለሁ። የሚፈጸምበት ጊዜ ገና አልደረሰምና። ቀንድ ያለው የበግ ጠቦት ያየው የፋርስ የሜዶን ንጉሥ ነው። የፍየል አውራ ያየው የሊኖን ንጉሥ ነው። በቀንዶቹ መካከል ያየው ታላቅ ዘንዶ ከቀንዶቹ በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነሳሉ። የሚነሱትም በኃይላቸው አይደለም፣ በመንግሥታቸው ፍጻሜ ኃጢአታቸው ተፈጸማለች። ከዚህ በኋላ ፊት የማያፍር ምሳሌ የሌለው ንጉሥ ይነሳል። በጽኑ ኃይልም ጭንቃቸውን ያጠፋል፣ መንግሥቱም ያቀናል። ጽኑዓን ቅዱሳን ሕዝብን ያጠፋል፣ የአንገትን ቀንበር ያቀናል፣ የአገዛዙን ስልጣን ያቀናል። በስልጣኑ ተንኮል አለ፣ በልቡም ይታበያል። በከዳተኞች ብዙዎችን ያጠፋቸዋል። አንተ ይህንን ራእይ ለብዙ ዘመን ተጠንቀቅ፣ ጠብቀው። ዳግመኛ ለዳንኤል የነገረውን ገብርኤል ነው። ራሱ ዳንኤል እንደተናገረው ጸሎቱ ሳይደርስ ቀድሞ ሲበር ያየሁት ሰው ገብርኤል መጣ። እሱም በሰርክ መስዋዕትን ጊዜ ዳሰሰ። ልብ አድርግ ብሎ ተናገረኝ። ዳንኤል ሆይ ዛሬ ጥበብን ላስረዳ ልነግር መጥቻለሁ አለኝ። በመጀመሪያ ጸሎት ድምፅ ተሰማ። እኔም ልነግርህ ላስረዳ መጣሁ። አንተም ፈቃደኛ ሰው ነህና ነገርህን አስተውል። ያየኸውን ላስረዳ ልነግርህ መጥቻለሁ። በመጀመሪያ ጸሎትን ድምፅ ተሰማ። እኔም ልነግርህ እና ላስረዳ መጣሁ። አንተም ፈቃደኛ ነህና ፈቃደኛ ሰው ነህና ነገርህን አስተውል። ያየኸውን እንዳስተውል ወገኖችን በሰባ ሱባኤ ቅጠራቸው። ኃጢአት ትፈጽም ዘንድ ዕዳ በደል ትጠፋ ዘንድ አመፅን ትቀላቀል ዘንድ እውነተኛ እስከ ዘላለም ትወጣለች። የነቢያት ትንቢት ይፈጸማል። የቅዱሳን ቅዱስ ሰው ይሆናል፣ ይቀበላል። ከቃሉም አነጋገር የተነሳ የሞትን ጊዜ ታውቃለህ። ስለ ክርስቶስ ንጉሥ 62 ኢየሩሳሌም ትነጻለች። ተመልሶ አደባባይዋን እርሷን ይቃናል፣ እርካኗ ይቃናል፣ ይታደሳል፣ ዘመኗ ይፈጸማል። ከ62 ሱባኤ በኋላ መለያየት ይጠፋል። በሱ ዘንድ ፍርድ አይጠበቅም። ከሚመጣውም ንጉሥ ጋር ሀገር ያጠፋል፣ መቅደስን ያፈርሳል። ሳል በጥፋት ውሃ ይጠፋሉ። ጨርሰው እስኪጠፉ ድረስ ይዋጋሉ፣ ይጋደላሉ። ሱባኤ በብዙ ስርዓት ይፈጸማል፣ መስዋዕትን ያልፋል። አካባቢያውም ነገም ጨርሶ ይጠፋል፣ ፈጥኖም ይጠፋል። የብዙዎች ስርዓትም 1 ሱባኤ ተኩል ይፈጸማል። መስዋዕትን ፍላቂው ያልፋል። በመቅደስ ውስጥም የሚያሳድሩ ሁሉ ያልፋሉ። እስከ ዓመታት መጨረሻ ጊዜ ህልፈት ይሰጣል። ሄኖክ ስለሱ የተነገረለት ገብርኤል ይሄ ነው። ገብርኤል እግዚአብሔር እንደዚህ ያለ ወደ እነዚህ አመንዝራዎች ሰዎች በጥርሳቸው ወደሚነክሱ ወደ ተናቁ ሂድ፣ ወደ ዘማ ልጆች ሂድ። እነሱም ልጆቻቸውን ለኃጢአት የሚተጉትን ልጆች ከሰው ለይተህ አጥፋቸው። ዳግመኛ ስለ ገብርኤል ሄኖክ እንዲህ አለ። ከቅዱሳን መላእክት አንዱ በገነት ያለ በመጮህ ላይ ከኪሩቤል አንዱ የመናፍስት ጌታ በ4 ወንጌል 4 ገጾች አየሁ። እነዚህም በ4ቱ ፊት ሲያመሰግኑ ወገን የቆሙትን በምስጋና ጌታ ፊት ሲያመሰግኑ ቃላቸውን ሰማሁ። 3ኛ ቃል በምድር ስለሚኖሩ ሰዎች ሲለምንና ሲጸልይ ሰማሁ። በመናፍስት ጌታ ስም ይማልዳሉ። ይህንንም 3ኛ ከሰራዊት ሁሉ በላይ ያለ ገብርኤል ነው። በመለኮት ወንጌል የተነገረው የገብርኤል የምስጋናው ቃል ይሄ ነው። በነቢዩ በዳንኤል ረቂቅ ባየ በሄኖክም የተነገረ ዳግመኛ ከሰማዕታት ገድል አግኝተን ከገብርኤል ከብዙ ምስጋና ጥቂትን እንጽፍላችኋለን። ቅዱሳን ለመርዳት እንደተላከ ወደ ዮሴፍ ወደ ኒቆዲሞስ የተላከ የገብርኤል ነው።
ሄሮድስን ጽኑ ቅጣት ሊቀጣ በፈቀደ ጊዜ ሊገላቸው በመከረ ጊዜ ያን ጊዜ የእግዚአብሔር መልአክ ገብርኤል ወደ እርሱ ወረደ፣ በጎ ማዕዛን በሚገኝበት በክንፉ ሰወራቸው። ያም ቦታ ታላቅ ብርሃን ተመላ። ከአመፀኛ ከሄሮዳዳ እጅ የዮሐንስ መጥምቅ ራስ የወሰድኩ እኔ ገብርኤል ነኝ ሲል ተናገራቸው። ከዓለም የተለየሁት እኔ ነኝ። አመፀኛ ሄሮድስን የቀሰፍኩ እኔ ነኝ። ተልቶ ሸቶ ሞተ ለገላዴዋይን ሰይፍ የሰጠሁት እኔ ገብርኤል ነኝ። የተጣሉትን ወደ ሀገሩ እንዳይሄዱ የከለከልኩት ይፈጃቸው ዘንድ ከሊቀ መላእክት ገብርኤል እጅ ሰይፍ በተቀበለ ጊዜ ጠላቶችን ድል እስኪነሳቸው ድረስ ፈጃቸው። ኒቆሎ በሚባል ቦታ ከተሰራ ቤተ ክርስቲያን ከመምሮ እንጨት ታምራቱን የሚያሳይ ይሄ ገብርኤል ነው። በውስጧም የግብፅ ባህር ምልክት ያለባት ከዚችም ዕፀ በቅዳሴ ጊዜ እንደ ወንዝ ሆኖ ውሃ ይታያል። ጸጋብ የሚሆን እንደሆነ በዚችም ዓመት ከእሷ የውሃ ጠብታ ይታያል። ረሃብም የሚሆን እንደሆነ ከእሷ እንደ እሳት ብልጭልጭታ ይታያል። አባ ካካዎ የረዳው በክርስቶስም ጭንቅ መከራን በተቀበለ ጊዜ በሰማዕትነት ያጸናው ይህ ገብርኤል ነው። የደስታ መልአክ ከሚሆን ከቅዱስ ገብርኤል ከብዙ ምስጋናዎቹ እነሆ ትንሹ ጻፍንላችሁ። የመታሰቢያው በዓል ሰምታችሁ ታከብሩ ዘንድ በልመናውም ከሰይጣን ወጥመድ ትድኑ ዘንድ የቤተ ክርስቲያን ልጆች ሁላችሁም ብርሃን በተመሉ ክንፎቹ ያድናችሁ ዘንድ ልመናችሁን ከኃያላን ጌታ ፊት ሁልጊዜ ያሳርግላችሁ ዘንድ በእስራኤል ዘንድ ወደ ተመሰገነው በቅዱሳን ላይ ወደሚያድር ጌታ በመለመንና በመመስገን ኃጢአታችሁን ያስተሰርይላችሁ ዘንድ በቅዱሳን አድሮ ወደሚኖረው ወደ ሕያው አምላክ በመዓልትም በሌሊትም ምስጋና ያሳርግላችሁ ዘንድ የዕጣናችሁን መዓዛ በሰማይ ባሉ በካህናት ማዕጠንት ውስጥ ይጨምርላችሁ ዘንድ ጸሎት በረከቱ ከሁላችን ጋር ይሁን ለዘላለሙ ጸንቶ ይኖር አሜን። በዓሉን እያከበራችሁ በቀና ጎዳና ይመራችሁ ዘንድ የመላእክት አለቃ የሚሆን የቅዱስ ገብርኤል የምስጋናው መታሰቢያ የምትሆን ይችን መጽሐፍ ለጻፍኩ ለአጽህ በደለኛ የመሆን ከእኔም ቸርነቱንና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የሁሉ ጌጥ ወደሚሆን ወደ ዓለም የሚሆን ጌታ ወደምትሆን ፈጣሪ ለምኑልኝ። ወገኖች ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓንን ኃያላን በሚሆኑ መላእክት ስልጣን ይጠብቀን። በፍጹም ልባቸው እሱን የሚያመልኩ ከኒ አስቀድሞ የነበሩትን አበውም ትጉሃን የኃያላን በሚሆኑ መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ፣ ሁላችንም ይርዳን። ስለ ቅዱስ ሥጋና ስለ ከበረው ደሙ ኃጢአታችንን ይቅር ይበል፣ በደላችንን ያጥፋ ይደምስስ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፈር ባለሟልነትን እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር የበቃን ያደርገን። በቸርነቱ ብዛት ከሰማያዊ አዳራሽ ያግባን። በሊቀ መላእክት ቅዱስ ገብርኤል ጸሎት እኛ ሁላችንንም ይጠብቀን ለዘላለሙ፣ ሀገራችንን ሁሉ ይጠብቅልን አሜን። ታምሩ ለቅዱስ ገብርኤል ሊቀ መላእክት ያሉ ምስለ ኩልነ ህዝበ ክርስቲያን ለሀገራችን ኢትዮጵያ ለዓለመ ዓለም አሜን። ወሰመረ እግዚአብሔር እግዚእ ከመሁር ውስተ አብያተ ክርስቲያናት ለሐነጸት ለኒ ንግሥት ሀበ ቅድስት ሀገር ኢየሩሳሌም ወበጽሕየ ሰገዱ ሀበ ተሰቅለ እግዚእነ ወሀበ ተቀብረ ውስተ ተንሥአ ወተሰዊጥየ እንዘ አንሶሱ አንከርኩ ተአምር ወመንክር ዘገብረ እግዚእነ ኢየሱስ ክርስቶስ በውእቱ መካን ወበጻይኩ ሀበ አበመኔት ዘስሙ ሮማኖስ ወበጽሕየ ምስለ ተባርከነ እመነኮሳት ወተወከፍከነ በፍስሐ ዘምሉ ፍስሐ ወሃበነ ቤተ ክርስቲያን ወጸለየነ ዋስተበቁዐነ ለአበምኔት ከመያበነ መጽሐፍት ዘተናበብ ወትንትፈሳ ወእምብዙኃን ፍቅሩ
ወመሃረነ መርዓተ ዘቤተ ክርስቲያን ወመጽሐፍተ ወተሐሰየ ረከቦ መጽሐፈ በንተ ጉባኤ ሐዋርያት ውስተ ደብረ ዘይት ወአንበቦ ረከቡ ዘይብል ከመዝ ወንዘ ሀሎት ሐዋርያት ውስተ ደብረ ዘይት አስተራዮ እግዚእነ ኢየሱስ ክርስቶስ ወነገሩ ዋነ ምክር ወአንሰስዎ መሲሆሙ ሚካኤል ወገብርኤል በአብይ ስብሐት ዘይትነገር ወይቤሎ ጴጥሮስ ለእግዚእነ እግዚኦ አስማዐነ ቃለ ሕይወት እስመ ኩሉ ነገርክነ እለ መኑ እለ ይትለዎ እለ ሰናይ ላህሙ ወይቤሎሙ መድኃኒት ኀውየ እለ ኀይረክሙ እምኩሉ ዓለም እለ ክልኤቱ ወራዚት ዘበየማነ ሚካኤል ውእቱ ይቀውም ቅድሜሁ ውእቱ ለጊዜ ወይስእል በእንተ ዘመደ እጓለ እመሕያው ወዘኒ በጸጋም ገብርኤል ውእቱ ወዝንቱ ጸዋሪ ዜና መሃሪ እማፈነወ ውስተ ዓለም ተአግስወትየ ወለደትየ ማርያም ድንግል ወቀዲሙ አስተራዮ ለዘካርያስ ካህን በውእቱ መዋዕል ወይቤሎ ይትወለድ ለከ ወልደ ወትሰመይ ስሙ ዮሐንስ ወአምፁ ላዕሌሁ ጻማ ወአርምሞ ወአውሳ ዮሐንስ ፍቁሩ ለእግዚእነ ወይቤሎ እግዚእ ወአምላኬ ለእሉ ባህቲቶሙ ዛሃራይኮሙ እመላይት ወሴምክሙ ቅድሜከ ወይቤሎ መድኃኒት ኦ ዮሐንስ ፍቁሬ ተስዓቱ ሊቃነ መላእክት በሰማያት ይቀውሞሙ በብርሃን ዘበአማን ወባህቱ ሚካኤል ወገብርኤል እሙንቱ ይቀውሙ በየማን ወበጸጋም ወበቅድሜ አዌ መሐሪ ወመንፈስ ቅዱስ አብይ በዓሉ ለሚካኤል አመስራሁ ወቅሌሁ ለህዳር ወአመ አስርቱ ወተሳቱ ለታኅሳስ በዓሉ ለገብርኤል ወዘንተ ብሔሎ አርገ ሰማያት በአብይ ስብሐት ወምድረ ህዳጠ መዋዕሊሁ አተይኩ በህዬ ወለእለ ምስሌ አይኩትዎ ለእግዚአብሔር እስመ ሰጠጠ ገበነ በከመ ፈቀድከነ ወሖረ ሀበ ኤጲስቆጶስ ሚካኤልሶ ዘኪያህ ሴሜኒ ዲበ መንበሩ እንዘ ይደሉ ሊተ ወነግርክዎ ኩሎ ዘኮነ ወዘከመ ይረከብዎ ለመጽሐፍ በንተ ጉባኤት ሐዋርያት ወበንተ ገብርኤል በከመ አቅደምኩ ነጊረ ወይትወከፍ ኤጲስቆጶስ ነገሬ ወሃቶ ቤቶ ከመ ይጸልይ ሀበ እግዚአብሔር ልዑል ወሶበ ጸለይ አስተራዮ መልአከ እግዚአብሔር ወይቤሎ ለምንት ይመነንከ ዘነገርከ ትማልም በእንቲአየ አርካዲዮስ ቀሲስ ወአውሳ ሚካኤሎስ ኤጲስቆጶስ ይቤ መኑ አንተ ዘተሰመይከ ጸዋሪ ምክር ወይቤ አነ ውእቱ ገብርኤል ሊቀ መላእክት ወአነ ሀበ ዘካርያስ ተፈነይኩ ወዜነወከ ልደተ ዮሐንስ አነ ውእቱ ዘፈነወይኩ ሀበ ማርያም ወዜነወክዋ ከመ ትልድ ወልድ ወይሰመይ ስሙ አማኑኤል ወዘንተ ስምዮ ኤጲስቆጶስ ተሐውኩ ወወርቀ ዲበ ምድር ወአውሳ መልአክ ወይቤሎ ጸናይከ ወእመነ ነገርኩከ በእንቲአሁ ወዘንተ ብሔሎ አርገ ውስተ ሰማያት በአብይ ስብሐት ወበጺሖ ለአውከ አቤ ወይቤሎኒ አርካዴልዮስ ቀሲስ ተንሳ ወይፈጽም ዘንተ ቤተ ክርስቲያን ዘቅዱስ ገብርኤል ወነገረኒ ኩሉ ዘአስተራዮ ወአንሰ ተፈሳይኩ ወተባረይኩ ወፀሐይኩ እምኔሆሙ ሐዘነ ህንፃ ለይቲ ቤተ ክርስቲያን
ወናሁነ ነግርክሙ ተአምረ ወመንክረ ዘገብረ እግዚአብሔር መፍቀር የሰብ ወበይቲ ቤተ ክርስቲያን በስሙ ለቅዱስ ገብርኤል በእንቲአሁ ገብር በበዓለ በትፍሲት ክሱተ ለክሙ ወእዘኔ ወአዛኒክሙ ወያጽሙ ሰለሰ ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት ወእንዘ ይከይሩ ምድር አውርዶሙ መጠነ ቆመ ብእሲ ወአውፃ ከይሲ ዘዲበ ርእሱ አቅርንት ወነሰኩ ለዘይከር ወመላክሃም ህምዙ ኩልንታሁ ወበግዚሃ ሞተ ወሰሚው አዝማዲሁ ወበሲቱ ወወደቂቀ ክልኤሁ ወበከየ ፈድፋደ በሐዘን ልብ ወብዙ ተናገረ በእንቲአሁ ውእቱ የብሰ ወኮነ ከመ በድን ወፈቀዱ ከመ ይሰምዕዎ ሀበ መቃብር ወናሁ መጻ ጼና መዓዛ ሰናይ ወጡ ፈድፋደ ውእቱሰ ብእሲ ዘሞተ ከስተ አዕይንቲሁ ወነበረ ወከልሁ ኩልክሙ ህዝብ እድ ወአንስት ንዑሳነ ወአብያን ወይቤሉ አሐዱ ውእቱ አምላኩ ለቅዱስ ገብርኤል ወይቤሉ ወለዘተንሥአ ምንት ኮንከ ወይቤሉ ስሙ አኀዌ እነግረክሙ ዘይረከበኒ እንዘ ከሪ መሰሬተ መጻ ከይሲ ዘዲበ ርእሱ አቅርንት ወነሳይከኒ እግሬ ዘይማን ወርኢኩ ብእሲ ዘግሩም ርእቱ ወከደኔኒ ወሞትኩ ወሶቢያ መጻ ወሬዛ ዘይመስል ደቂቀ ነገሥት 18 ዓመት ወቦ ክንፍ ወይረከቦ ሃቤ ሰደዱ ለብሲ ግሩም ወጸሊም ወይቤሎ መኑ አንተ ወይቤለኒ አነ ውእቱ ገብርኤል ሊቀ መላእክት ወመጻይኩ ሃቤከ ከመ አንሣእክከ ወዘንተ ሰሚዖ ሕዝብ ሰብሕዎ ለእግዚአብሔር በአብይ ቃል ወይቤሎ ንሁር ሀበ ዘሞተ ወትንሣእ ውእቱ ብእሲ ወሀገሮሙ ረከቦ ለከይሲ ምውት ወለብእሲ ሕያው አንከሩ እቤ ጸጋሁ ለእግዚአብሔር ዘወሀበ ገብርኤል ሊቀ መላእክት በረከቶ ይቀቦ ለፍቁር ህዝበ ክርስቲያን ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ዘአንሣእኮ ገብርኤል ለዘንተ ሞተ ብእሲ አመ ኩልንታሁ ይመልኡ ህምዝ መደንገጸ ከይሲ አመ በጉባኤ ይከውን ምጽአተ አምላክ አጋዜ አንሣእኒ እሞት ነፍስከ እንዘ አክሊለ ምሕረት ትሴሴ ግዛነ ገሃነም እኩን ገብርከ አባሴ። የመላኩ የቅዱስ ገብርኤል ምልጃው ጥበቃው ረድኤቱ አይለየን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ታባነ እግዚኦስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ጸአሊ ወጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር በእውነት ለዘላለም ይሁንና ኖር ክቡድ የሆነው ሙታንን የሚያስነሳ የአባታችን አብየ ጊዜ በታኅሳስ 19 ቀን የሚነበብ ገድሌ ነው። ዳግመኛ ከዕለታት በአንደኛው ቀን ከንጉሡ ሰራዊቱ አንዱ ሕመምተኛ ጋራ በመንገድ ተገናኘውም። ለሥራ የተሾመ የሐመሲ መስፍን ነው። በዚያን ዘመን ንጉሥ ለጦርነት አዋጅ አሳወጀ፣ ላከ። በሸዋ መንግሥት ግዛትም የሚኖር ያ መስፍን ሄደ። ከጦርነት ወደ ሀገሩ ሲመለስ ያ መስፍን ታሞ ሞተ። ባለሟቹ ባልጋ ተሸክመውት በመንገድ ሲወስዱት ስለ ሰላሚጌ ከምትባለ የላስታ ምድር ደረሱ።
ይኸውም የአባታችን አብየ ጊዜ ገዳም ናት። በእግዚአብሔር ፈቃድ ወደ ተሾመው ሰዎች ደርሶ ይህም በድን ወዴት ወስዱታላችሁ አላቸው። ወዴት ወስዱታላችሁ አላቸው። በመንገድ ሲሄዱ ትወስዱታላችሁን አላቸው። እርሱ ጌታችን መምህራችን ነውና ወደ ሀገራችን እየወሰድነው ነው አሉት። አባታችን አብየ ጊዜ ሀገራችን ወዴት ነው አላቸው። እነርሱም ሀገራችን ሩቅ ነው፣ ሐማሴን ይባላል። በንጉሱ ትእዛዝ ወደ ጦርነት ከብዙ ሰራዊት ጋር ሄደን ይህም ሰው ታሞ ሞተ አሉት። አባታችን አብየ ጊዜም በምድር ላይ ያስቀምጡት ዘንድ አዘዛቸው። የእነርሱ ግን ነፍስ ወደ ሰማይ ሄደች። አባታችን አብየ ጊዜም ውሃ አምጡልኝ አላቸው። እነዚህም ሰራዊት አመጥተው ሰጡት። አባታችን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ነው ብሎ ጸለየ። በላዩ ላይ ማማተበ። ጸሎትን ከፈጸመ በኋላ መግነዙን ፍቱት፣ በራሱ አስነሱት አላቸው። እንዳዘዛቸውም አደረጉ። እነርሱም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው አጠመቁት። ሲያጠምቁትም የሞተው ግልጥልጥ አለ፣ በትምህርተ መስቀል በፊቱ እፍ አለበት። ያን ጊዜም የሞተው ሰው በሕይወት ተነሳ፣ እንደ ቀድሞም ሆነ። አነጋገሩ የቀና ሆነ። ደቀ መዛሙርቱም ያን ሰው በአንተ ላይ ያለው ምንድን ነውን አሉት። እርሱም መልአከ ሞት ነፍሴን ከበባት ወደማያልቀው ወሰደኝ፣ በእሳት ባህርም አሳለፈኝ። በእውነት ወደሚፈርድ ጌታ ሳልደርስ የመነኩሴ ስለ እኔ በእግዚአብሔር ዘንድ ምሕረት ሲለምን በእግዚአብሔር ፊት ቆሞ አየሁት። በጸሎቱ እግዚአብሔር ማረኝ፣ ነፍሴ ወደ ሥጋ ትግባ አለ ብሎ ተናገረ። አባታችን አብየ ጊዜ ወደ የትኛውም ቦታ ደረሰ? የወሰደህ ወደ ምሕረት ወይስ ወደ ኩነኔ ነው አለው። እርሱም እኔ አልጠየቅኩም፣ ነገር ግን በእግዚአብሔር ፊት ቆመህ አየሁህ፣ በጸሎት ምሕረትን አገኘሁ አለው። ከዚያም ልብስን ለበሰ፣ ወገቡን ታጠቀ። አባታችን አብየ ጊዜም በሰላም ወደ ሀገር ሂድ አለው። እርሱም ከአንተ ጋር እንድኖር ፍቀድልኝ እንጂ አልሄድም አለ። አባታችን አብየ ጊዜ ዛሬስ ወደ ቤት ሄድ አለው። ከእርሱ ወራክ የተቀበለ ያን ጊዜ ተነስቶ ወደ ሀገሩ ሄዶ ነገራቸው። ለሀገር ሰዎችም በእርሱ ላይ የደረሰውን ሁሉ ሞቱ። እግዚአብሔር በአባታችን አብየ ጊዜ ጸሎትን አደረገለት ሁሉ ተናገረ። የሀገር ሰዎች በሰሙ ጊዜ አደነቁ። ጸሎት ለእኛም ከእኛም በኋላ ለሚመጣው ትድረሰን አሉ። ከዚህም በኋላ ገንዘቡ ለድሆች ለችግረኞች ሰጥቶ ያ ሹም ከብዙ ንብረቱ ጋር ሀገሩን ትቶ ወደ አባታችን አብየ ጊዜ ገባ። ከእርሱም ጋር ብዙ ሰዎች ወንዶችም ሴቶችም የአባታችን አብየ ጊዜ ዜናውን ሰምተው መጡ። 220 ይሆናሉ። ሰላጌም ወደምትባል ደብሩ ሳለ ወደ እርሱ ገባ። አባታችን አብየ ጊዜም የምንኩስና ልብስን ልለብስ ወዳለሁ አሉት። አባታችን ልጆቼ ከመነኮሳት ጋር በገዳም ልትኖሩ ትችላላችሁን ሲላቸው በአንተ ጸሎታ እንችላለን አሉት። እርሱም የምንኩስና ልብስም አለበሳቸው። ያም መስፍን ፍኖተ ሕይወት የሕይወት መንገድ ብሎ ጠራው። ያችን ቦታ ሰጠው። በዚችም ደብረ አበምኔት ሆኖ በበጎ ተጋድሎ ዘመኑን ጨረሰ። የቅዱሳን ጸሎት የአባታችን የአብየ ጊዜ ጸሎት ከሁላችን ሕዝበ ክርስቲያን በእውነት ለዘላለሙ ጸንቶ ይዋልብን ይደርብን። አሜን አሜን ይደረግልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበ ሰማዕታነ እግዚኦ ተመሱት አላድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወሚለተ ጸጋ እግዚአብሔር ምስለኪ ጸአሊ ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ታኅሳስ 19 በዚች ቀን የመላእክት አለቃ የመልአኩ የቅዱስ ገብርኤል የባለው መታሰቢያ ነው። እርሱም በባቢሎን ሀገር ከነደደ እሳት ውስጥ በጨመሯቸው ጊዜ አናንያ፣ አዛርያ፣ ሚሳኤልን ያዳናቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛም በአማላጅነቱ ይማረን ለዘላለሙ አሜን። ሰላም ለኪያከ ክቡረ
ለስመ ዚአከ ገብርኤል እንዘ አነስህ መዝሙረ እግዚአብሔር መንበሩ ሰማየ ሰማያት ዘገብረ ይትመስል በአርያከ አመ ጊዜ ወፃ ምድረ እምነ መላእክት ኩሉ ዘኮነ አፍቀረ። በዚህች ቀን ከካህናት ወገን የሆነው የሀገር ብሩሲል ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። የዚህ ቅዱስ ወላጆቹ የከበሩ ናቸው። እነሱም ከገንዘባቸው ለድሆችና ችግረኞች ይሰጡ ነበረ። ወላጆችን ባረፉ ጊዜ የተውለትን ገንዘብ ወስዶ ቤተ ክርስቲያን ሰራ። ዳግመኛም የእንግዳ ቤት ሰራ። በውስጡም መጻተኞችና በሽተኞችን ሰብስቦ የሚያገለግላቸው ሆነ። የሚሹት ሁሉ ያቀርብላቸዋል። በዚያን ወራት ወደ እርሱ አንድ መነኩሴ መጣ። የምንኩስናን ስራን አመሰገነለት፣ ክብሩን ገለጠለት። ያ መነኩሴም ከሄደ በኋላ ገንዘቡ ለድሆች ሰጥቶ አባ ዳንኤልና አስቄጢስ ገዳም በምኔትም ሆነ በነበረበት ወራት ወደ አስቄጢስም ሄዶ በአባ ዳንኤል ዘንድ መነኮሰ። በሸዋ ውስጥም ብቻውን ኖረ። ታላቅ ተጋድሎን ተጋደለ። ስለ መልካም ተጋድሎም ሰይጣን ቀናበት። ብዙ ዘመንም ታሞ ከኖረ በኋላ በደዌ መቅሰፍት ቀሰፉት። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ፈወሰው፣ ኃይልን ጽኑም አደረገው። በእግዚአብሔር ፈቃድ ብሩሲል በሚባል ሀገር ኤጲስቆጶስነት ሾመው። በዘመኑ በሀገሮችም ውስጥ ብዙ ኑፋቄ ነበረ። እርሱ እንክርዳዱን ከስንዴው መካከል ይነቅል ዘንድ ብዙ ድካም ደከመ። ከላይኛው ግብፅም የሆነ አንድ ሰው ነበረ። ብዙ ነገርም ይቀባጠር ነበር። የመላእክት አለቃ ሚካኤል ሚስጥርን ይገልጥልኛል በማለት እርሱም ብዙ ሰዎችን አሳታቸው። ይህንን ባወቀ ጊዜ ይዘው ይገርፉ ዘንድ አዘዘ። ስህተቱን ባመነ ጊዜ ከሀገርም አሳደዱት። ነቢይ ዕንባቆም ይታየኛል፣ ብዙ ምስጢራትንም ይገልጥልኛል የሚል ሌላ ሰው ነበረ። ብዙዎች ተከተሉት። እርሱም አሳደደው። ትምህርቱንም አጠፋ፣ መጻሕፍትንም ቀደደ። የሰዓቱንም ወደ ቀናች ሃይማኖት መለሳቸው። ይህ አባ ዮሐንስ መሥዋዕትን ለማሳረግ በሚቀድስ ጊዜ ፊቱን እንደ እሳት ይሆናል፣ ሥጋውን ከእሳት ማድጃ ውስጥም እንደ ወጣ ይሆናል። እንባው እንደ ዝናብ ይዘንባል። የመላእክትን ሰራዊት በማመስገን ዙሪያ በግልጥ ያያቸዋል። ህብስቱን በሚፈትት ጊዜ ሦስቱ የመፈተቻ ምስጋናዎችን አንብቦ ጽዋውንም ሲባርከው እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። ከዚህ በኋላ በዘመኑ በዘመነ በቀን ከበሉ በኋላ በአንድ ቀን ሁለተኛ የሚቆርቡበት ክፉዎች ሰዎች ተነሱ። አስተማራቸው፣ ገሰጻቸው፣ ግን አልተመለሱም። ዳግመኛም አወገዛቸው። ባልተመለሱ ጊዜ ስለ እሳቸው ጌታ ለመነው። እሳት ከሰማይ ወርዶ አለቃቸውን አቃጠለው። የቀሩትንም አይተው እጅግ ፈሩ። ተጸጽተውም ወደ ቀናች ሃይማኖት ተመለሱ። ከዚህ በኋላ ከዚህ ከኃላፊው ዓለም እግዚአብሔር ሊያሳርገው በወደደ ጊዜ ቅዱስ አባ እንጦስን፣ አባ መቃርስን ወደ እሱ ላካቸው። እነሱም እረፍቱ እንደደረሰ አስረዱት። ሕዝቡን ሰብስቦ ሕግና ስርዓትን እንዲጠብቁ እርስ በርሳቸውም ይፋቀሩ ዘንድ በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ በመኝታው ላይ ጋደም ብሎ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ እንተ ጽዋ ፈድፋደ አመ ይመስን ነገ እማይከለ ሰራይ ክርዳደ ዝንቱ ካህን ተሜሎ ረገአደ በጊዜ ቅዳሴ እንዘ ያመትብ እደ በአምሳለ እሳት ይረክቦ ለጽዋ ንዱደ ዛቅረብኩ ማለት አዘክሪ አይላፍ መለተ ጸምዱከ ዘልፈ ለላ ነብተወገ ዘነዴት መጽሐፍ እንተረሳይ ከእግዚኦ ጸሪቀ መበለት ወኩፈ እለም ብሏን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጎባዛት የመካነ እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበብ ወለዘ ተርጉም በልሳነ አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉ ባይስ ህወራ ይማረን። ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት ይማረን፣ ይቅርም ይበለን። ለቃሉም ተገዢ አድርገን ትእዛዙን እንድንጠብቅ እሱ ይርዳን። አምላካችን በዓሉን የሰላም የፍቅር የበረከት በዓል ያድርግልን። አናንያ አዛርያ ሚሳኤልን ከእሳት ውስጥ ያዳነ ያወጣ ቅዱሱ ደጉ ቸሩ አምላክ እኛንም ካለንበት መከራ፣ ስቃይ፣
ፈተና እሱ ያወጣን፣ ይሰውረን፣ ያድነን። በሕመም ውስጥ ያሉትን ፈውሱን ጤናውን ያድላቸው። የሞቱትን በደጋጎቹ አጠገብ ያሳርፍልን። ያዘኑትን ያጽናናልን፣ የታሰሩትን ያስፈታልን። የሰማነው በዝነ ልቦናችን አምላካችን ያውልብን፣ ያሳድርብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እግዚኦ ውስተ መንሱት አላድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸቦት ሰላም ለኪ ብሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሃልዮ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሥራይ ኃጢአት የኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁን ጸበል ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒት ያድርግላችሁ። አሜን። እግዚአብሔር ይመስገን።